እለውጣታለሁ አታስቢ በኔ ጣዩ ብለህ ቃል ገብተህ ነበር፣ ግን እስካሁን ድረስ ምንም ነገር አላደረክም። ይቅርታ እማዬ፣ ግን በቃ ያው እሷም ትንሽ ብታግዘኝ ጥሩ ነበር፣ ስለምታስቸግረኝ እኮ። ሰላምና ዳጣን ማስመረምርበት ነው። አንቺ ልጅ ግን ካለሽበት ቦታ በ30 ደቂቃ ውስጥ ቤት ቶሎ ነኝ። ያው ቀለበት ለማድረግ ነው። እኔ የምለው ግን 2 ግራም ይበቃል እንዴ? እንጃ አላውቅም። ድክምክምክም መብላልሻለች እማዬ። እንጽ ሊጀማምረኝ ሲል ለማርታም ለደረጀም ላንቺም ለሁላችሁም እናዘዛለሁ ምናምን አለች ሰላም። እሱንማ ለእኛም ብላናለች። ልጅ አይደለህም እንደ የፈለግከውን ነገር ጠይቀኝ እንጂ ስለ ዳጣ ናታን ያበጠው ይፈንዳ በማለት አቶ ደረጀን የዳጣን የፍቅር ጥያቄውን ጠይቆታል። እኔ በጣም ዳጣን አፈቅራታለሁ በማለት ምክንያቱም አሁን ላይ ናታን ያለበት ሁኔታ ወይዘሮ ማርታም ብትሆን የልጄ ባልነህ እያለችው ስለሆነ የሚሰማው ስሜት አስገድደው ሊድሩኝ ይችላሉ። ስለዚህ ዳጣን እንዳፈቀርኳት ደረጀ መናገር አለብኝ። ደረጀ ደግሞ የተማረና የሚያውቅ ሁሉን ነገር መረዳት የሚችለውና በግልጽ መናገር አለብኝ። አሁን ላይ እንግዲህ ኤቢ የቀለበት ስንት ግራም ይበቃናል እያለች እሱ የሚያገባት አስመስላ ሁሉን ነገር ተውጣለች። ወይዘሮ ማርቲም አሁን ላይ የምትለው ነገር እባክህን ቀይራት አንተ ስልህ አንተ ራሱ ዝም አልክ እያለችው ነበር። እንግዲህ ይህንን ሲረዳ አቶ ደረጀን ግዴታ መናገር አለብኝ የሚለውን ውሳኔ ወስኗል። እንግዲህ ኤቢ አልተኛ ያለችው ኤቢ ሁሉንም ነገር በመሄድ ደውላ ለእናቷ ዲኤንኤ ማረግበት ዳጣና ለሰላም ብር ላኪልኝ፣ ዲኤንኤ የማረግበትን ብር ፈልጊልኝ በማለት ለወይዘሮ ማርታ ስትነግራት አሁኑ በዚህ በ30 ደቂቃ ቤት መገኘት አለብኝ ስትላት ለኤቢ ይህን መልስ ሰጥታታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 64 ተለቀቀ። ወደ ክፍል 63 ስናመራ እንግዲህ ኤቢ ሁሉንም ነገር እኔ ይዋደዳሉና ስለዚህ መመርመር አለባቸው ሁለቱም እያለች በጣም ተወዳታለች። በጣም የምታደርግላትም ሁሉ ነገር የተለየ ነው እያለች ለእናቷ ስትላት ነበር። እናትየዋም ታዲያ በዚህ ቀንተሽ ነው ምን ሆነሽ ነው ብትላትም ልትቀበል አልቻለችም ማለት ነው። እንግዲህ ሁሉንም ነገር በዚህ ልክ ስታደርግ በቃ ወይዘሮ ማርቲም አሁን ላይ በጣም እንትን እያለች ነው ያለችው። ኤቢ ናታንን እንድታገባላት ነው የምትፈልገው። ነገር ግን ኤቢ አሁን ላይ በግዳጅም ቢሆን የምፈልገውን ማድረግ አለብኝ ብላ ተነስታለች። እንግዲህ ከሳሎን እንደተቀመጡ የናታንን እጅ በማየት እጅግ ሲያምር እያለችው ነበር። ናታንም እኔ ሴት አይደለሁም ቢያምርም ያምርጣት የምትይኝ ስትል አይ ቀለበት ስናደርግ ነው የኔንስ እስኪ አያምርም ስትለው ወደ ዳጣ እያየ እንግዲህ እሱን ሲፒስ በላት ንገራት እያለችው ነበርና ዳጣን በመፍራት ቆንጆ ነው ይላታል። እንዴ ቆንጆ ነው እኮ አለች። ታዲያ አንቺ ቆንጆ ነው እኮ ስትላትም አንቺ ምን አገባሽ አንቺ ማን ጠየቀሽ ስትላትም እኔ ታዲያ ምን እንትን አልኩሽ በማለት ነበረ ስትመልስላት የነበረችው። እንግዲህ ዳጣም ፍቅረኛዋን እንደዚህ እያረገች ነው እና እሷም ስለምታፈቅረው ተናዳለች። ግን ደግሞ እሱም ወደ ዳጣ እያየ እጁን ስትለው ስንት ግራም ይደረግ እያለችው ነበር። ስንት ግራም ይበቃሃል? 2 ግራም እያለች ነበር። ቀለበቱን እንትን ምን ማለት ነው እያላት ነበር። እናም ወደ ወይዘሮ ማርታ ጋም ስንመጣ ማርቲም አንተ ራሱ እኮ ይችል ልጅ ቀይራት እንኳን ብትባል በፍጹም ልትቀይራት አልቻልክም። ኤቢ እኮ ይቅርታት እማዬ፣ ምክንያቱም ኤቢ ትንሽ ታስቸግራለች። ብታግዘኝ እኮ እሷ ሁሉንም ነገር ለማድረግ እንትን አላልኩም፣ አሁን እሞክራለሁ እያለ ለወይዘሮ ማርቲም ይነግራታል ማለት ነው። ኤቢ እንግዲህ የፈለገችውን ከማድረግ ውጭ አሁንም ድረስ የምርመራውን ነገር እየታገለች ነው ያለችው። ለምን ወደደቻት እያለች ነበረ። እንግዲህ ወደ ሆስፒታል ገብታለችና
ወይዘሮ ሰላም ማለት ነው እዛው ቢሻፕ ልታደርግ እዛው ገብታለች ማለት ነው። እናም ተመልሳ ዳጣ ነው የትም እንትን ሲል ዳጣ ትምጣልኝ ነው የምትለው። በቃ ዳጣ እኮ ስራ ስለምታግዛት ብዙ ነገር ስለምታግዛት ነው፣ ለዛ ነው ማርቲ እያላት ነበር። አቶ ደረጀ እንግዲህ የሰራሽውን ምግብ በጣም ቆንጆ ነው እያላት ነበርና ቤት እንደዚህ ስትለኝ ደግሞ እያለኝ እንዴ ያው እኔ የለበሽው የሰራሽ ስትለኝ በጣም ነው ደስ የሚለኝ ደሬ እያለችው ነበርና ደሬም እውነቱን ነው እኮ ከባልና በሚስት መከባበር የኛ ትዳር ያልፈረሰው መከባበር ስለሆነ እኮ ነው ስላለበት እኮ ነው እያለችው ትክክል ነች እያለ ነበርና አሁን ግን በጣም ቸኩያለሁኝ። እንዲያው ሰፕራይዝ እስከዛሬ ብዙ ነገር እንትን ብያለሁ፣ ግን የሰላምዬ ልጅ እንዲያው ቶሎ ምጧ አሁን እኮ ትንሽ ቀን ቀራት። ምጧ መጥቶ የዛኔ እንግዲህ የልጁን አባት ማን እንደሆነ የሚነግረን ያኔ እንደምንነግረን እያለ ነውና ጉዱና ላይ አቶ ደረጀም እኔ ራሱ ጉጉት ነው ያልኩት ማርትዬ ብታይ እያላ ነው እኔስ ብትል እያለኝ ብቻ ካልሆነ ሰው እንዳይሆን እያለን ነበረ ማለት ነው። እንዴ ግቢ የደፈረው ግቢ የነሱችን የመሰለች ገብቶ የደፈረው ዝም ብሎ እንዳይሆን ብቻ አለቀውም እያለ እንግዲህ ይሄን እያለችው ነበረ። ግን የፈራይበት ምክንያትም እያለው እሱም እንግዲህ አቶ ደረጀ እኔም ብታይ ማርትዬ በጣም እኮ ነው ጉጉት ያልኩት እንዲሁ ሰፕራይዝ ነው መሆኑ የዛን ቀንማ እየተባባሉ እንግዲህ ምን መልስ ትሰጣለች ብላችሁ ታስባላችሁ? ያን ቀን ምጥ ላይ ናት። እውነት የልጁን አባት ያን ቀን ትናገራለች ብለው ጉጉት ብለው ሲጠብቁ ምጧ ይዟት አሁን ምጥ ላይ ነኝ አሞኛል ሲላረበዝ በምጧ ቀን ማን ይጠይቃል ነው የሚሉት ማለት ነው። የጭንቋ ቀን ነውና እናም እንግዲህ ዳጣም ከሷ ጋር ናትና ስራ እያገዘቻት ወይዘሮ ማርቲ ማለት ነው ዳጣን ትፈልጋታለች። ዳጣም እንግዲህ ከሷ ጋር ናት ሁሉን ነገር ምንም ሲሆን እኮ እሷ ጋር ነው። ግን ዳጣ ጋር እያለች ያው ብዙም አልነቃችም እና ማርቲ ስራ ስለምታግዛ ነው። አሁን ምን እየሰራች ነው ስትላት ማይ ስራ እያገዝኳት እዛ ሙያ እያስተማረች ነው እና አሁን ከእንግዲህ በኋላ እኔ ነኝ የምሰራው፣ እጃችሁን ራሱ ትቆረጥሙታላችሁ የምሰራው ምግብ እያለች ወይዘሮ ማርቲም እየሳቀችባት ነበረ ከዳጣ ጋር ማለት ነው። ዳጣም እንግዲህ ከእናቷ ጋር ዘና እያለች ነው። እናቷን ባታቅም ግን እስኪ ልጠይቅሽ፣ ምክንያቱም አሁን ምን አለች ስለ ልጇ አባት ብላ ስትጠይቃት ስለ ልጇ አባት በፍጹም ምንም ነገር አላለችኝም። እሱ ምጤ ሲመጣ የዛን ቀን እነግራችኋለሁ፣ ለሁላችሁም፣ ላንቺም፣ ለደረጀም ለሁላችሁም እነግራችኋለሁ ብላለች። ያንንማ ለእኛም ብላናለች እያለች ወይዘሮ ማርቲም ይሄንን ስትላት ነበረ ማለት ነው። እናም እንግዲህ ወደ ናታን ጋር ስንሄድ ናታንን ይችል ልጅ በጣም አስተምራት እንትን በላት እየተባለ ነውና እሱም በዚህ ምክንያት እኔን እንዲቀርብ ነው እንደዚህ የሚያደርጉት። ስለዚህ እኔ ሳልፈቅድ ለአባቴም እንግዲህ ወይዘሮ ማርቲ ነግረዋለች ናቶሎና ሁሉን ነገር አድርግ እያለችው ነውና ይህንን ደግሞ ናታንም ሁሉንም ሰምቷል ማለት ነው። ናታን ይሄንን ነገር ስለሰማ አባቴን እንደዚህ ካሉት ቀድሜ መናገር አለብኝ ለአቶ ደረጀ ማለት ወስኗል ማለት ነው። ምክንያቱም ሁሉም እየመጣች የምትለው ይህንን ስለሆነ አሁን ቀጥታ ለአቶ ደረጀ መናገር አለብኝ ብሎ ነበር። እንዴት ነው ስለ አባቱ እያወራው? አባትህ በጣም ቀልደኛ ነው። ስፓርት ላይ ግን አስቆኛል ማለት ነው። እሱ ምግብ አዞን የምንከፍለው አጣን። ከዛ ተንበርከኩ ተብለን ተንበርክከን እንፍለጥ ወይስ ምን እናርግ እያል ከዛ አባትህ ትቶን ሄድት። ከዛስ ምንድን ቢያደርጉ ነው? ፍቅረኞቻችንን ይዞ መጥቶ አንደኛው እንዲያውም ቶሎ ብሎ ቆም አለቁጭ በል እስከሚባል ድረስ ማለት ነው እያለ ስለ ናታን አባት ጥሩ ሰውም ነው ተንኮለኛም ነው እያለ ሲነግረው ነበር። ይህን ታሪክ ነግሮኝ ነበር እያለ ሲነግረው ነበር። እና አሁን እንግዲህ የመጣበትን ጉዳይ ምንድን ነው ብሎ ሲጠይቀውም ሁሉንም ነገር ይነግረዋል ማለት ነው። እንግዲህ እኔ ይለዋል ምንድን ነው እኔ እንደ አባትህ ነኝ፣ ሁሉንም ነገር ጠይቀኝ ምንድን ነው የፈለግከው እያለ አቶ ደረጀም ገና ሲያየው ከአይኑ ስለሚረዳው
ሁሉንም ነገር ለማስረዳት ናታን በፍርሃት ቢዋጥም ግዴታ ደግሞ ሳይቀርሙኝ መቅደም አለብኝ። ምክንያቱም አሁን ላይ ኤቢ በፍቅር ወድቃለች። ወይዘሮ ማርቲም እሷን እንደዚህ ስላሳመነቻት ኤቢ በቃ እውነቱን ተቀብላለች። ስለዚህ አሁን ለአቶ ደረጀ መናገር አለብኝ። የማፈቅራትም የምወዳትም ዳጣና ብዬ ግልጹን እሱ ስለሚረዳኝ ሁሉንም ነገር መናገር አለብኝ። አሁን ቀለበት፣ ድግስ እያሉ እያሰቡ ስለሆነ ሁሉንም ነገር ነግሬ ከዚህ መውጣት አለባት። ኤቢም እኔንም የምትለውን ነገር መተው አለባት እያለኝ ነው። እንግዲህ የኤቢ አፍቃሪም ስናስበው እሱ ደግሞ በእሷ ፍቅር እያለቀሰ እዛው ቁጭ ብሎ እንግዲህ ውሃና ምጥንም ማለት ነው አግኝተውት ምን ሆነክ ነው እንደ ምግብ ራበችኝ እንደ ውሃ ጠማችኝ እያለ እያለቃቀሰ ይገኛል ማለት ነው። እንግዲህ አርዱ በጣም ግሩም ነው። እናም እንግዲህ አሁን ላይ እሷን ይፈልጋል፣ እሷ ደግሞ ናታንን ትፈልጋለች ማለት ነው። ፈላጊ ሁለቱም ፈላጊዎች ናቸው፣ ፈላጊና ተፈላጊ ማለት ነው። እናም እንግዲህ ናታንም አቶ ደረጀ ጋር ይሄንን ጨዋታ ከተጫወቱ በኋላ ምንድን ነበረ የፈለግከኝ ሲለው አባዬ እያለው ነው። እና እሱም ምንድን ነው ንገረኝ ሲለው ነበረ። እንግዲህ ሁሉንም ነገር መናገር አለብኝ ብሎ ስለወሰነ አባትየውም አቶ ደረጀም ንገረኝ ብሎ አይኑን እያየው ነበርና በቃ አባዬ ሲለው ንገረኝ ብሎ ይሄንን ባለው ሰዓት እዚህ ላይ ነበረ ፊልሙ ጸጥ ያለው። ምክንያቱም ያው ዳጣን አፈቅራታለሁ ብሎ ነው የሚነግረው ማለት ነው። እኔ ከዳጣ ጋር ጓደኛሞች ነን፣ ያው ትረዳኛለህ ብዬ ስለማስብ ነው። ግን ትምህርቴን ስጨርስ ነው ትዳርም ሆነ ሁሉም ነገር የምንፈጽመው ብሎ ለአቶ ደረጀ ይነግረዋል። አሁን ኤቢ ምርቃቷ የኮሌጇ ነው እና ተንበርክከህ ቀለበት ታስርልኛለህ እያለች አሁኑ እየተጎራይ ትገኛለች። እሱ ግን የልቡም ሁሉም ነገር ያለው ከዳጣ ጋር ነው። እንግዲህ አስገድዳ ሳንትን ሳትለኝ እናም አባቱ ሳይመጣ አሁኑ ለአቶ ደረጀ ማሳወቅ አለብኝ፣ ፍቅሬ መናገርና መግለጽ አለብኝ ሁሉንም ነገር ብሎ ለአቶ ደረጀ እኔና ዳጣ ሲል ዳጣ ምን ብሎ ነበር እዚህ ላይ ፊልሙ የተጠናቀቀው ማለት ነው። ያው እንግዲህ ከዳጣ ጋር ጓደኛ ነኝ፣ ዳጣን ወዳታለሁ ወይም አፈቅራታለሁ ብሎ ለአቶ ደረጀ ይነግረዋል። በጣም የሚደነግጣል። ምክንያቱም እናትየዋ በኤቢ ያፈቅራታል ብላ አሁን ብዙ ነገር ድግስ ላረግ ነው የናታን አባት ሊመጣ ነው እያለች ሄዳለች ማለት ነው። ስለዚህ ናታን ደግሞ አባቴም ሳይመጣ ይሄን ነገር መጨረስ አለብኝ ብሎ ወስኗል ማለት ነው። ለነበረን ቆይታ እናመሰግናለን። በቀጣይ ክፍል እስከምንገናኝ መልካም ጊዜ